ሰላም እንዴት ናችሁ? በዛሬ ቪዲዮ የምንሰራው እንግዲህ ሚድ ኤግዛም ይሆናል። ይሄ ሚድ ኤግዛም 3 ቻፕተሮችን ነው የያዘው። ቻፕተር 1 አለ፣ ቻፕተር 2 ፓወር ሲሪስ አለ፣ ቻፕተር 3 ደግሞ ፎሬጅ ሲሪስ አለ ማለት። ስለዚህ ከሶስቱም ቻፕተር የወጣ ጥያቄ ነው። ፓወር ሲሪስ እና ፎሬጅ ሲሪስ ስላሰሩላችሁ ቪዲዮ በዚህ ጥያቄ መሰረት በደንብ ስትረስ አድርጌ ለመስራት እሞክራለሁ፣ በደንብ ለማብራራት እሞክራለሁ። ሁለት ፓርት ሊሆን ይችላል፣ ከበዛ ደግሞ 3 ፓርት ማለት ነው። በደንብ ለአብራራቼ ስለምሰራው ከበዛ 2 ፓርት አድርጌ እለቅላችኋለሁ። በጣም እንትን ካለ ደግሞ በ3 ፓርት አድርጌ እለቅላችኋለሁ ማለት ነው። ስለዚህ ሶስቱን ቻፕተር በደንብ ዲስከስ እያደረግን እንሄዳለን። ስፔሻሊ ደግሞ ፓወር ሲሪስ እና ፎሬጅ ሲሪስ ያለበትን ጥያቄ በደንብ ስትረስ አድርጌ ለመስራት እሞክራለሁ። ለቻናሉ እስከሆናችሁ ሰብስክራይብ ማድረጋችሁ እንደርሱ። እንዲሁም ቪዲዮ ብዙ ቦታ እየደረሰ አይደለም፣ ቪዲዮውን ላይክ አድርጋችሁ ጀምሩት። ሁላችሁ ለእናንተ ቀላል ነው፣ ላይክ ብቻ ማድረግ ነው። አንድ ክሊክ ነው የምታደርጉት። ልጆች ጋር በደንብ እየደረሰ ስላልሆነ ነው። ላይክ እና ሼር ብታደርጉት ብዙ ቦታ መዳረስ ይችላል ማለት ነው። የመጀመሪያው ወርክአውት ጥያቄ ነው የምንጀምረው። ከዛ በዳሽ ሙላ፣ ከዛ ደግሞ ወደ ምርጫው እንሄዳለን ማለት ነው። የመጀመሪያው ከፓርት 3 ወርክአውት ፕሮብሌም ማለት ነው። የመጀመሪያው ጥያቄ ምንድነው? አይ ቲንክ ይታያል ብዬ አስባለሁ። ማይታዩ ጥያቄዎችን ጽፌያቸዋለሁ፣ በእጄ ጽፌ እንትን ብያለሁ ማለት ነው። የመጀመሪያው ጥያቄ ከቻፕተር 1 ስኩዌንስ ሲሪስ ከሚለው የወጣ ጥያቄ ነው። ምን እንደሚለው ሾው ኦል ኔሰሰሪ ስቴፕ ነው የሚለው። 5 ፖይንት ነው የሚይዘው ይሄኛው። ዲተርሚን ዘ ፎሎዊንግ ሲሪስ አብሶሉትሊ ኮንቨርጀንት፣ ኮንዲሽናሊ ኮንቨርጀንት ኦር ዳይቨርጀንት የሚለውን አሳዩ ነው የሚል ፓርት ኤ እና ፓርት ቢ ማለት ነው። የመጀመሪያ የተሰጠን ምንድነው? ኤ ላይ የተሰጠን ማለት ነው። የኤ ምንድነው የተሰጠን? ኤናችን ኤን ኢዝ ኢኳልስ ቱ -1 ሬዝ ቱ ኤን፣ ከዛ 1 ማይነስ 2 ኤን ሬዝ ቱ ኤን ስኩዌር ይሰጠኝ። ይሄኛው አብሶሉትሊ ኮንቨርጅ ያደርጋል ኮንዲሽናሊ ወይስ ዳይቨርጅ ያደርጋል የሚለውን ጥያቄ ነው ማለት። ስለዚህ ሁል ጊዜ እንደነገርኳችሁ ፓርት 1 እስከ ፓርት 7 ስሰራ ትዝ ካላችሁ ኤንስ ተርም ካለው ሲሪየሳችን ኤንስ ተርም ካለው እንደዚህ ሬዝ ቱ ኤን ስኩዌር ወይ ደግሞ ኤን ከሆነ ብዙ ጊዜ ፕሪፈረብል የሚሆነው ኤንዝ ሩት ቴስት ብትጠቀሙ ሞር ይቀላችሁ ማለት። ስለዚህ እኔ በሱ ነው የምሰራው። ስለዚህ ኤንስ ሩት ኦፍ ማን ከታለው ኤናችን ማለት ነው። ኤናችን ማለት ነው እዚህ ጋር ያገኘነው ቫልዩ ማለት ነው። እችኛዋ ሩት ውስጥ እንክተታ። -1 ሬዝ ቱ ኤን 1 ማይነስ 2 ኤን ሬዝ ቱ ኤን ስኩዌር አይደል? አንደር ሩት ውስጥ ማለት ነው። አንደር ሩት ኦፍ ኤን ማለት ነው። እችኛዋ ኤን አንደኛዋን ኤን ታጠፋልኛለች። ማን ይቀራል ማለት ነው? -1 ከዛ 1 ማይነስ 2 ኦቨር ኤን ከዛ ሬዝ ቱ ኤን ይቀረኛል። ይሄ ማለት ለሁሉ ማለት ነው። ከዛ በኋላ ምንድነው ሊሚትን ነው የምጠቀመው። ሊሚት ኤን አፕሮች ቱ ኢንፊኒቲ ማለት ነው። እችኛው ማለት ነች -1 ሬዝ ቱ ኤን አለ፣ ከዛ 1 ማይነስ 2 ኦቨር ኤን ሬዝ ቱ ኤን ይሆናል ማለት ነው። ይሄ ፓርት ኤናችን ወደ ኢንፊኒቲ በተጠጋ ቁጥር ይሄ ቫልዩ ወዴት ሄዳ ማለት። እችኛው አሁን ምንድን ነች? ኦልተርኔት ሲሪስ ነው። ምክንያቱም እዚህ ጋር -1 አለች፣ ሬዝ ቱ ኤን ነው። ስለዚህ አንዴ ማይነስ አንዴ ፖዚቲቭ፣ አንዴ ማይነስ አንዴ ፖዚቲቭ እያለ ሄዳ። እችኛው ፓርት ወደ ኢንፊኒቲ በሄደች ቁጥር ምን ይሆናል የሚለውን ነገር ነው የተጠየቀ ማለት። ስለዚህ ማስታወስ ያለባቸው ኢምፖርታንት ሊሚት ቴርም ካስታወሳችሁ 1 + 1 ኦቨር ኤክስ ሬዝ ቱ ኤክስ ፎርም ከሆነ ምንድነው ብያችኋለሁ? ኢ የሚባል አለ አይደል? ኢምፖርታንት ሊሚት ቴርም። ይሄኛው ወደ ፓርት ወደዛ ነው የሚወስደን። እንደምትይው 1 ማይነስ 2 ኦቨር ኤን ሬዝ ቱ ኤን ማለት ነው። እችኛው ማድረግ እንችላለን ማለት ነው። 1 ማይነስ 2 ኦቨር ኤን ሬዝ ቱ ኤን ነው። ስለዚህ በዚህኛው ፎርም የዚህ አይነት ፎርም ነው ያለው። እችኛው ማይነስ ሆነች እንጂ የዚህ አይነት ፎርም ነው ያለው ማለት ነው። ምን እናደርጋለን ማለት እችኛዋ ኢ ከሆነች ኢ ማለት እዚህ ጋቸው ያው ለምሳሌ ይሄኛው 2 ቢሆን እችኛዋም 2 ትሆናለች ማለት ነው። በተመሳሳይ እችኛዋም ለዚህ ነው የምንጠቀመው። ስለዚህ እችኛዋ ወደ ኢንፊኒቲ በሄደ ቁጥር እችኛዋ ወዴት ነው አፕሮች የምታደርገው? ኢ ሬዝ ቱ -2 ማለት ነው። ኢ ሬዝ ቱ -2 ከመጣልኝ ኢ ሬዝ ቱ -2 ነው የመጣልኝ። ይሄ ማለት ከማን ጋር ከሆነ 1 ኦቨር ኢ አይደለ? ይሄ ቫልዩ ደግሞ ከማን ያንሳል? ከአንድ ያንሳል። ምክንያቱም 1 ኦቨር ኢ ስኩዌር ማለት 2.7 አካባቢ ነው። እሱን ስኩዌር ስታደርጉ ከአንድ ያንሳል። ይሄኛው ደግሞ ነግሬያቸዋለሁ ፓርት 1 እስከ 7 ስሰራ ምንድነው 1 ኦቨር ኢ ስኩዌር ከመጣልኝ ያ ማለት ሌዛን 1 ከሆነ ምንድነው ብያቸዋለሁ? አብሶሉትሊ ኮንቨርጅ ያደርጋል ብዬ መግለጽ ይችላል። በምን ቴስት ነው? ባይ ጀነራላይዝድ ሩት ቴስት ብዬ መግለጽ እችላለሁ ማለት። ስለዚህ በአብሶሉትሊ ኮንቨርጅ ያደርጋል በጀነራል ሩት ቴስት ማለት ነው። ሌላኛው ደግሞ ቢ ላይ ነው።
ቢ ላይ የተሰጠ ምንድነው ኤኤናችን ኤኤን ኢዝ ኢኳልስ ቱ -1 ሬዝ ቱ ኤን ከዛ ኤን ኦቨር ላን ኤንን ይመጣል። ሶ ይሄ ከ1 እስከ ኢንፊኒቲ ነው። እንደምታዩት እዚህ ጋር አሁን እንደቀደሙ ምንድነው ይሄ ኦርቶኔት ሲሪስ ነው። እንደምታዩት -1 አለኝ። ሶ +1 ፕላስ ይሆናል፣ ኔጌቲቭ ነው፣ ፕላስ ይሆናል፣ ኔጌቲቭ ይሆናል። ስለዚህ የምታዩት ምንድነው ብያችኋለሁ፣ ይሄኛውን ፓርት ነው የምታዩት። -1ን ኢግኖር አድርጋችሁ ማለት ነው። ሶ ኤናችን ማን ይሆናል? ኤኤን ኢዝ ኢኳልስ ቱ ኤን ኦቨር ላን ኤን አይደል ይመጣል። ሶ አሁን ሊሚቱን ልጨምርበት። ሊሚት ኤን አፕሮች ውስጡ ኢንፊኒቲ ምን ይሆናል ማለት ነው? ኤን ኦቨር ላን ኤን ማለት እችኛዋ -1 እዚህ ጋር ማስቀመጥ ይችላሉ። ሬስ ቱ ኤን ማለት ነው። አሁን ይሄ ወደ ኢንፊኒቲ በሄደ ቁጥር ወዴት ነው አፕሮች የሚያደርገው? እንደምታዩት ከታች ላን ኤን ነው፣ ከላይ ደግሞ ኤን ነች። ስለዚህ ወደ ኢንፊኒቲ በሄደ ቁጥር ኤናችን ምን ይሆናል ማለት ነው? ኢንፊኒቲ ኦቨር ኢንፊኒቲ ነው ይመጣላችሁ። ስለዚህ ኮንቨርጅ የማለት እድል የለውም ማለት ነው። ስለዚህ እንዴት ነው የምናደርገው? እኔ ውስጥ ኤናችን ምን ብያችኋለሁ? ይሄ ወዴት ነው የሚሄደው ብያችኋለሁ። ሊሚታችን ወደ ኢንፊኒቲ ሲጠጋ ኤን ኦቨር ላን ኤናችን ወዴት ይጠጋል? ወደ ኢንፊኒቲ ይጠጋል። ወደ ኢንፊኒቲ ሲጠጋ ግን -1 እና ፖዚቲቭ ይሆናል። ያ ማለት ፖዚቲቭ ኢንፊኒቲ እና ኔጌቲቭ ኢንፊኒቲ ይሆናል ማለት ነው። ሶ ምን አደርጋለሁ ማለት ነው? ሊሚታችን ወደ ኢንፊኒቲ በተጠጋ ቁጥር ሊሚታችን ኤን አፕሮች ውስጡ ኢንፊኒቲ ሁለት ኦፕሽን አለ ማለት ነው። አንደኛው ኔጌቲቭ ኢንፊኒቲ ነው፣ ሁለተኛው ነው ፖዚቲቭ ኢንፊኒቲ ነው ማለት ነው። ሶ ይሄኛው ማለት ኤናችን ኢፍ ኤናችን ኦድ ከሆነ ነው። ይሄ ደግሞ ኢፍ ኤን ኢዝ ኢቭን ከሆነ ማለት ነው። ሶ እንደምታዩ ዜሮ የመምጣት ቻንስ የለውም አይደል? ዳይቨርጅ ነው የሚያደርገው። ስለዚህ ምን ማድረግ ትችላላችሁ? ሊሚት ኤን አፕሮች ቱ ኢንፊኒቲ ኦፍ ኤኤን ዲፈረንት ፍሮም ዜሮ ማለት ነው። ዲፈረንት ፍሮም ዜሮ ከመጣ ምንድነው ማለት ነው? ዳይቨርጅ ያደርጋል። ዳይቨርጅ ብዬ መግለጽ ይችላል። ስለዚህ ዚስ ሲሪስ ኢዝ ዳይቨርጅ ባይ ኤንስተር ዳይቨርጀንት ቴስት ብዬ መግለጽ እችላለሁ ማለት ነው። ሶ ሌላኛው ደግሞ ከፓወር ሲሪስ የወጣ ጥያቄ ነው፣ እዛው ወርክአውት ላይ ማለት ነው። ሶ ፓወር ሲሪስ ስላላየን በደንብ ለማብራራት እሞክራለሁ። ሶ እዚህ ጋር የተሰጠ ምንድነው ኤፍ ኦፍ ኤክስ ምንድነው? ፋይንድ ኤ ፓወር ሲሪስ ሴንተርድ አት 0 ፎር ኤ ፋንክሽን ኤፍ ኦፍ ኤክስ ኢዝ ኢኳል ቱ 4x ኦቨር ኤክስ ስኩዌር ፕላስ 2x ማይነስ 3 ኤንድ ዲተርማይን ዘ ኢንተርቫል ኦፍ ኮንቨርጀንስ ይላል። ሶ ኤናችን ኤፍ ኦፍ ኤክሳችን ምን ይሰጠን? ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ምን ይሰጠን? 4x ኦቨር ኤክስ ስኩዌር ፕላስ 2x ማይነስ 3 ማለት ነው። ሁልጊዜ ማስታወስ ያለባችሁ ፓወር ሲሪስ ፈልጉ ከተባላችሁ ሁልጊዜ በምን ፎርም መቀመጥ አለበት? ፋክተራይዝ ፎርም መቀመጥ አለበት። ካልሆነ የፓወር ሲሪስን ፎርሙላ አያመጣላችሁ። ሶ እችኛዋን ምን ማድረግ አለብን ማለት ነው? ወደ ፋክተራይዝ አድርገን ማስቀመጥ አለብን ማለት። ስለዚህ ኤፍ ኦፍ ኤክሳችን እዚህ ኳልስቱ እችኛዋ ከታች ያለችዋ ማለት 4x ኦቨር ኤክስ ስኩዌር ፕላስ 2x ማይነስ 3 ነው። ስለዚህ እችኛዋ ፋክተራይዝ ማድረግ አለብን ማለት ነው። ሶ ሲባዛ ማይነስ 3 የሚሰጠን ሲደመር ደግሞ ሁለት የሚሰጠን ሁለት ቁጥሮች እንፈልጋለን። ያ ማለት ማይነስ 3 ሲባዛ በአንድ ማይነስ 2 ነው። ስለዚህ ይሄ አይሆንም ማለት ነው። ስለዚህ 3 ታይምስ ማይነስ 1 ሁለት ይሰጠኛል። ሁለቱን ስደምራቸው ማለት ነው። ሲባዛ ደግሞ ማይነስ 1 ሲባዛ በ3 ስንት መጣ? ማይነስ 3 ይመጣል። ሶ ቫልዩዋችን ስንት ነው ማለት ኤክስ ማይነስ 3 እና አንደኛው ደግሞ ኤክስ ፕላስ 1 ማለት ሶ ኤፍ ኦፍ ኤክሳችን ምን ማለት ነው? ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ 4x ኦቨር ኤክስ ማይነስ 3 ኤንድ ኤክስ ፕላስ 1 ይሄ ማለት እችኛው ፓርት ማለት እችኛው ወዴት ቀየርናት? ወደዚህኛው ፓርት ማለት ነው። ሶ ከዚህ በኋላ ምንድነው ፓርሻል ፍራክሽን ዲኮምፖዚሽን ተጠቅመን ኮንስታንቶችን እናገኛለን ማለት ነው። ሶ እንዲህ ነው የምንሰራው የሚለው ነው። እስቲ እንየው። ሶ ኤፍ ኦፍ ኤክሳችን ምንድነው ብያችኋለሁ? 4x ኦቨር ኤክስ ማይነስ 3 ከዛ ኤክስ ፕላስ 1 አይደለ? ሶ እዚህ ኢኳልስ ቱ ምን ማድረግ ይችላለሁ? ኤ ኦቨር ኤክስ ማይነስ 3 ፕላስ ይችኛው ኢንቴግሬሽን ስራ በደንብ ስላየው ነው። ሶ ቢ ኦቨር ምን ሆነ ማለት ኤክስ ፕላስ 1 ይሆናል። ይሄ ከማን ጋር እኩል ነው? ከዚህኛው ፓርት ጋር ማለት ነው። 4x ኦቨር ኤክስ ማይነስ 3 ኤክስ ፕላስ ሶ አሁን ይችኛው ክሪስ ክሮስ አድርገን እናባዛት። ኤክስ ይችኛው በዚህ ይሄኛውን በዚህ ማለት ነው። ሶ ኤ ሲባዛ በኤክስ ማለት ኤ ኤክስ ነው ፕላስ ኤ ከዛ ፕላስ ቢ ኤክስ ማይነስ 3 ቢ ኦቨር ማን አለኝ? ኤክስ ማይነስ 3 ከዛ ኤክስ ፕላስ 1 እዚህ ኳልሱ ከማን ጋር እኩል ነው? ከ4x ኦቨር ኤክስ ማይነስ 3 ከዛ
ኤክስ ፕላስ 1 ሶ እችኛዋ ፓርት ካንስል አውት ሆናለች። ይሄኛው በተመሳሳይ ማለት ነው። ሶ ማንቀሬ ማለት እችኛው ኮመን እናውጣት ኤ ፕላስ ቢ አረግና ኤክስ አረጋለሁ ከዛ ፕላስ ቢኤክስ ማይነስ 3ቢ አይደለ ሶ እዚህ ኳልሱ 4ኤክስ ቀረኝ ከላይ። አሁን ምንድነው ኮፊሽንት ባላንስ ነው የምታደርጉት። የኤክስ ኮፊሽንት እዚህ ጋር ስንት ነው? 4 ነው። የዚህኛው የኤክስ ኮፊሽንት ደግሞ ኤ ፕላስ ቢ ነው ማለት ነው። ሁለት አማራጮች አሉኝ ማለት ነው። ሶ ምን አደርጋለሁ? ኤ ፕላስ ቢ እዚህ ኳልሱ ከማን ጋር ነው? ከ4 ጋር ምንም ኮፊሽንት ባላንስ እያደረግን ስለሆነ ሶ ሌላኛው ደግሞ ኤ ማይነስ 3ቢ ከማን ጋር ነው? ከ0 ጋር ምንም አይነት ኮንስታንት ነምበር ስለሌለኝ ማለት ነው። ስለዚህ ኤ ኢዝ ኢኳልስ ቱ 3ቢ ይመጣልኝ። ሶ እቺኛዋን 3ቢ እዚህ ጋር ሰብስቲዩት ላድርጋት ምን ይመጣልኝ ማለት ነው? በኤ ቦታ ላይ 3ቢ ፕላስ ቢ ኢዝ ኢኳልስ ቱ 4 ስለዚህ 4ቢ ኢዝ ኢኳልስ ቱ 4 ይመጣል። ስለዚህ ቢያችን ስንት ሆነ ማለት ነው? 1 አገኘሁኝ ማለት ነው። ቢያችን 1 ከሆነ ኤ ስንት ይሆናል ማለት ነው? አውቶማቲካሊ ኤ ኢዝ ኢኳልስ ቱ 3 ታይምስ 1 ነው። ስለዚህ ኤ ኢዝ ኢኳልስ ቱ ስንት መጣልኝ? 3 መጣልኝ። ስለዚህ ሁለቱም ቫልዩዎች አገኘን ማለት ነው። ሶ ኤፍ ኦፍ ኤክሳችን ምን ይሆናል ማለት ነው? ኤፍ ኦፍ ኤክስ ኢኳልስ ምን ሆነልኝ ማለት ነው? ያው ነው ያገኘው ማለት ነው 3 ኦቨር ኤክስ ፕላስ 3 እና ፕላስ 1 ኦቨር ኤክስ ማይነስ 1 ይሄ ማለት ቢ ነች፣ እቺ ደግሞ ኤ ነች ማለት ነው። ሶ ከዚህ በኋላ እንደምናደርገው ፓወር ሲሪስ ፎርምን እንጽፋለን። ስለዚህ ሁለት ፋንክሽን አለኝ እዚህ ጋር ምንድነው? አንድ የመጀመሪያው እቺኛው አለችኝ፣ ሁለተኛው ይሄኛው ፓርት አለ። ስለዚህ ሁለት ፓርት አድርጌ ነው የምሰራላችሁ ማለት ነው። ሶ ለመጀመሪያው እስቲ እንስራ። እንደምታደርጉት ሁሉ ጊዜ እንደነገርኳችሁ ራዲየሶስ ኮንቨርጀንስ ስለምትጠየቁ ከታች ያለችውን ፓርት ይሄ ማለት 3 ኦቨር ኤክስ ፕላስ 3 ነው አይደለ? ስለዚህ እዚህ ጋር 1 ፕላስ 1 ማይነስ ኤክስ ነው መሆን ያለበት። ሁሉ ጊዜ እንዳረሱ 3 ኦቨር የሆነ ፋንክሽን ኖራችሁ 1 ማይነስ የሆነ ኤክስ የሚባል ቫልዩ ነው መሆን ያለበት ለፓወር ሲሪስ ፎርም ለመሆን ማለት ነው። ሶ እዚህ ጋር ያለን ደግሞ ማን ነው? 3 ፕላስ ኤክስ ነው አይደለ? ስለዚህ ወደዚህ አይነት ፎርም ማምጣት አለብን። ሶ እንዴት ነው የምናደርገው? ይሄን ነው መጀመሪያው 3 ታይምስ ምን ማድረግ ይችላል? 1 ኦቨር እችኛው 3ን ኮመን ማውጣት ይችላል አይደል? 3 ኮመን ሳውጣ ምን ይሆናል? 1 ፕላስ ኤክስ ኦቨር 3 ይሄ ወደዚህ ዲስትሪቢዩት ባደረገው ማን ይሰጠኛል? እችኛዋን ፋንክሽን ይሰጠኛል አይደለ? እዚህ ኳልስቱ ሶ አሁን ደግሞ ምን ማድረግ አለብኝ? እችኛዋን ኔጌቲቭ ማድረግ አለብኝ። 1 ማይነስ ፎርም ነው መምጣት ያለበት። ሶ ምን አደርጋለሁ? 3 ኦቨር አደረግና 3 ኮመን አድርጌ 1 ማይነስ ኦፍ ማይነስ ኤክስ ኦቨር 3 ማድረግ ይችላል አይደል? ሲባዙ ማን ይሰጠኛል? እችኛዋን ፓርት ይሰጠኛል። ሶ እችኛዋን ካመጣሁኝ አሁን ጨረስኩኝ። እችኛዋ ፓርት ሶ 3 ካንስል አውት ማድረግ ይችላል። ማን ቀረኝ ማለት 1 ኦቨር 1 ማይነስ ኤክስ ኦቨር 3 ወደዚህ ነው ፎርሙላ። ከዚህ በኋላ ቀላል ነው። ምን ማድረግ ነው? ፎርሙላ ብቻ የፓወር ሲሪስን ፎርሙላ ማስቀመጥ ማለት ነው። ሶ ሳሜሽን ኦፍ ኢንፊኒቲ ኤን ስታርት ፍሮም 0 ከዛ እችኛዋ ፓርት ማለት ኤክሳችን ማለት ነው። ያ ማለት ሴንተር አት 0 ነው የተባለው። ስለዚህ ምን ይሆናል ማለት ነው? ማይነስ ኤክስ ኦቨር 3 ሬስ ቱ ኤን ይመጣልኛል። ሶ እችኛዋ ከፈለኩኝ ማውጣት ይችላል። ምን ማድረግ ይችላል? እዚህ ኳልስቱ ሳሜሽን ኦፍ ኢንፊኒቲ ከዛ ኤን ስታርት ፍሮም 0 ከዛ ማይነስ 1ን ኮመን ማውጣት ይችላል። ሬስ ቱ ኤን አድርጌ ከዛ ኤክስ አይደል ያለችኝ። ስለዚህ ኤክስ ሬስ ቱ ኤን ኦቨር 3 ሬስ ቱ ኤን ማድረግ ይችላል። ፖስብላ ችን ጨረስኩኝ ማለት ነው። ማን ይቀረኛል ማለት ሁለተኛው ፓርት ያ ማለት 1 ኦቨር ኤክስ ማይነስ 1 ፓርቷ ማለት ነች። ኔጌቲቭን ባመጣ ምን ይሆናል? 1 ማይነስ ኤክስ ይሆናል። የትኛው ስታባዟል ማለት ማይነስ 1 እዚህ ስታ ማይነስ 1 ይሆናል። እቺኛው ነው ፕላስ ኤክስ ይሆናል። ሶ እቺኛውን ካመጣሁኝ በኋላ ምንድን ማድረግ ነው? እቺ ኔጌቲቭ ወደዛ ነው ስለታ ማይነስ 1 ከላይ አረኳት ማለት ነው። ከዛ ኤክስ ከዚህ በኋላ በምን ፎርም ማስቀመጥ? በፓወር ሲሪስ ፎርማት። ሶ ሳሜሽን ኦፍ ኢንፊኒቲ ኤን ስታርት ፍሮም 0 ከዛ ምን ማድረግ ይችላል? እዚህ ጋር ያለችውን ፓርት እቺ ኤክስ ቫልዩ አለችን ማለት ነው። እቺ ኤክስ ቫልዩአችን ማለት ነው ምን ይሆናል ማለት ነው? እቺኛ አሁን እንደሰራ ነው፣ ምንም አዲስ ነገር የለውም። ስለዚህ ኔጌቲቭን አውጥቼ ኮመን ማውጣት ይችላል ኤክስ። ስለዚህ ኤክስ ሬስ ቱ ኤን ማድረግ ይችላል። ስለዚህ እቺኛውን ፓርት ጨረስኩኝ፣ አንደኛውን የፓወር ሲሪስ ፎርም ማለት ነው። ሶ ከዚህ በኋላ ነው ሁለቱንም ኮምባይን ነው የምናደርገው። ስለዚህ ሁለቱንም ኮምባይን ብቻ ማድረግ ነው። መጀመሪያ ያገኘነው አለ። መጀመሪያ ያገኘነው ስንት ነው? ኢንፊኒቲ ኤን ስታርት 0 መጀመሪያ ያገኘነው ስንት ነበር ያገኘነው? ማይነስ 1 ሬስ ቱ ኤን ዶት ኤክስ ሬስ ቱ ኤን ኦቨር 3 ሬስ ቱ ኤን ከዛ ፕላስ አሁን ያገኘነው ኔጌቲቭ ሳሜሽን ኦፍ ኢንፊኒቲ ከዛ ኤን ስታርት ፍሮም 0 ከዛ ምን አደርጋለሁ? ኤክስ ሬስ ቱ ኤን ማለት ነው። ሶ እችኛዋ ኤክስ ሬስ ቱ ኤን አለኝ፣ ኤክስ ሬስ ቱ ኤን። ስለዚህ ኮመን ማድረግ ይችላል ማለት ነው በቀላሉ።
ሶ እቺኛው እዚህ ኳልስቱ ምን ይሆናል ሳሜሽን ኦፍ ኢንፊኒቲ ከዛ ኤን ስታርት ፍሮም 0 ከዛ -1 ሬስ ቱ ኤን አለኝ ከዛ ሲባዛ 1/3n ኮመን ነው ያወጣው ያሉት ምንም አዲስ ነገር አላደረኩም። ሶ እቺኛው ኮመን አለ ኤክስ ሬስ ቱ ኤን ማለት ነው። ሶ እቺ ምንድነው ፓወር ሲሪስ አት ሴንተርድ 0 ነው። ስለዚህ ሴንተሩ 0 የሆነ ፓወር ሲሪስ ምን አገኘ ማለት ነው። ከዚህኛው ከሰጠን ጥያቄ ፓወር ሲሪሳችን አገኘ ማለት ነው። ሁለተኛ ጥያቄ ነው ዲተርሚን ዘ ኢንተርቫል ኦፍ ኮንቨርጀንስ ነው የሚለው። ስለዚህ እሱ ደግሞ እንዲህ ነው የምንሰራው ኢንተርቫል ኦፍ ኮንቨርጀንስ ደግሞ እንዲህ ነው የምፈልገው ሁሉ ጊዜ ያገኛችሁ ቫልዩ ማለት ነው። አሁን ያገኘናት ቫልዩ የኤክስ ቫልዩ አንደኛው 1/x-1 ነች ያገኘናት። ሁለተኛ ደግሞ 3/x+3 ነው ማለት ነው። ሶ ከዚህ ነው ራዲየስ ኦፍ ኮንቨርጀንስ የምታገኙት። ሶ የመጀመሪያ ምን ይሆናል ለዚህኛው ምን ይሆናል አብሶሉት ቫልዩ ኦፍ ኤክስ ሌስ ዛን 1 መሆን አለበት አይደል? ምክንያቱም ኮንቨርጅ ለማድረግ ከአንድ በታች ሆነ ከአንድ በላይ ከሆነ የኛው በጣም ላርጅ ነው የሚሆነው። ሶ ዳይቨርጅ እያደረገብን ነው የሚሆነው። ስለዚህ ከአንድ በታች መሆን አለበት ይሄ ኮንቨርጅ ለማድረግ ማለት ነው። ሶ ምንድን ማለት ነው ኤክስ አብሶሉት ቫልዩ ሌስ ዛን 1 ከፈለጋችሁ -1 ሌስ ዛን ማድረግ ይችላል በሁለት በ-1 እና በአንድ መካከል ማለት ነው። ሁለተኛው ደግሞ ለ3/x+3 ደግሞ ይሄም ስንት መሆን አለበት ይሄ ማለት ነው -x/3 አይደል ቅድም ያወጣናት። ሶ እቺ አብሶሉት ቫልዩ ሌስ ዛን 1 ነው። እቺኛው ስታባዟት ስንት ይመጣላችሁ እቺ ማለት -1 ፖዚቲቭ ሆነልኛል -1 ሌስ ዛን 3 ይሆናል ማለት ነው። ሶ አሁን እዚህ ጋር ማየት አለባችሁ የመጀመሪያው ሌስ ዛን 1 ነው የመጣልኝ ከዛ ሁለተኛው ሌስ ዛን 3። ስለዚህ ለሁለቱም ኢንተርሴክሽን የሆነ ፖይንት ነው የምትወስድ። ሌላም ፋንክሽን ሌላም ጥያቄ ቢሆን ለሁለቱም ኢንተርሴክሽን የሆነ ፖይንት ነው የምትወስድ። ስለዚህ ከ3 በታች እና ከ1 በታች ነው። ስለዚህ ከ3 በታች አይሆንም ምክንያቱም ለአንድ ኢንተርሴክት ስለማይሆን ነው። ስለዚህ ሌስ ዛን 1 ይሆናል። ስለዚህ ራዲየስ ኦፍ ኮንቨርጀንሳችን ምን ሆነ ማለት ነው። ሶ እዚህ ጋር ኮመን ነው ለማን ነው ኤክስ ሌስ ዛን 3 እና ለኤክስ ሌስ ዛን 1 ኮመናቸው ማን ነው ማለት ነው ኤክስ ሌስ ዛን 1 ይሆናል ማለት ነው። ሶ ራዲየስ ኦፍ ኮንቨርጀንሳችን ማን ሆነ ማለት -1,1 ብዬ መግለጽ እችላለሁ ማለት አይ ቲንክ ግልጽ ነው ብዬ አስባለሁ። አሁን ደግሞ የፓርት 2 ፓርት 1 ላይ መልቲፕል ቾይስ አይተሞችን ነው የምናየው። ይሄ ከእንደውም ከወርካውቱ የባሰ ጥያቄ ያ ማለት በጣም ስቴፕ የሚፈልጉ ምርጫ ሲባል ቀለል እንዳታረጉት ለማድረግ ነው ባጭሩ። ሶ መልቲፕል ቾይሶችን እንስራስ። የመጀመሪያው ምንድነው ኤ ላይ ኢፍ ዘ ኤንስ ፓርሻል ሰም ኦፍ ሲሪስ ኤን ኢዝ ኤስኤን ኢዝ ኢኳል ቱ ኤን ኦቨር ኤን ፕላስ 2 ያ ማለት ፓርሻል ሰም ኦፍ ኤኤን ናችን ሰሙ ስንት ነው ኤስኤን ስንት ነው ኤን ኦቨር ኤን ፕላስ 2 ነው ይሰጣል። ዜን ፋይንድ ዘ ኤንስ ተርም ኤኤን ማለት ስለዚህ ኤኤን ናችን ነው ፈልጉ የተባልነው ኤኤን ስንት ይሆናል ማለት ነው። የተሰጠን ግን ፓርሻል ሰሙን የተሰጠን። ሶ ምን እንደምታደርጉ ማንኛውም ጥያቄ እንደዚህ ከመጣባችሁ መጀመሪያ የምትፈልጉ ኤኤን ለማግኘት ኤስኤን ወይ ደግሞ ኤስኤን ፕላስ 1 ወይ ደግሞ ኤስኤን ማይነስ 1 ትፈልጋላችሁ። ያ ማለት ከተሰጣችሁ ላይ ማለት ኤስኤን ናችሁ ኦልሬዲ ጊቭን ነው ኤን ኦቨር ኤን ፕላስ 2 ነው የሰጠኝ። ስለዚህ ማን እንፈልጋለን ኤስኤን ማይነስ 1 ከፈለጋችሁም ኤስኤን ፕላስ 2 መፈለግ ይችላል። ሶ ኤስኤን ማይነስ 1 ምን ይሆናል ማለት ነው ከኤን በፊት ያለው ቫልዩ እንደማለት ነው። ሶ ምን ይሆናል ከኤን ላይ አንድን መቀነስ ነው። ሶ ኤን ማይነስ 1 ኦቨር ኤን ማይነስ 1 ፕላስ 2 ይሆናል ማለት ነው። ሶ ኤን ማይነስ 1 ኦቨር እቺኛው ሲቀነሱት ነው ኤን ፕላስ 1 አይደል ኤን ፕላስ 1። ሶ ኤንን ለማግኘት ምን እንደምታደርጉት የሁለቱ ዲፈረንስ ማለት ነው። ያ ማለት ኤስኤን ማይነስ ኤስኤን ማይነስ 1 ከፈለጋችሁ እናንተ ደግሞ ይሄኛው አልተመቸኝ ካላችሁ ከፈለጋችሁ ኤስኤን ፕላስ 1 ትፈልጉና ምን ማድረግ ይችላልችሁ ኤስኤን ፕላስ 1 ማይነስ ኤስኤን ማድረግ ይችላልችሁ። ሁለቱም ዘሴም ነው አንሰሩ ይመጣላችሁ ማለት ነው። ሶ ኤስኤንን ኤስኤን ማይነስ 1 እና አገኘሁኝ ከዛ ኤኤን ማለት ነው ኤኤን ኢዝ ኢኳልስ ቱ ኤስኤን ማይነስ ኤስኤን ማይነስ 1 ሶ እቺኛዋን ኦሬዲ አግኝተናል። ኤስኤናችን ስንት ነው ኤን ኦቨር ኤን ፕላስ 2 ማይነስ ከላይ ደግሞ ምን አለች እቺ ኤስኤን ማይነስ 1 ነች ኤን ማይነስ 1 ኦቨር ኤን ፕላስ 1 አይደለ። ሶ እቺኛዋ ክሪስ ክሮስ አድርገን እናባዛው እስቲ። ሶ ምን ይመጣላችኋል ማለት ነው የመጀመሪያው ኤን ኦቨር ኤን ፕላስ 1 ነው ኤን ፕላስ 2 ማይነስ ኤን ማይነስ 1 ከዛ ኤን ፕላስ 1 ሶ እቺኛዋ ክሪስ ክሮስ እናርጋት። ሶ ክሪስ ክሮስ ላይ እቺኛዋ ኤን ሲባዛ በይ ነው ኤን ስኩዌር ከዛ ፕላስ ኤን ይመጣላችሁ ከዛ እቺኛዋ ማለት ነው ይሄኛውን በዚህ ነው ያባዙት ከዛ ማይነስ
እችኛው ደግሞ ኤን ስኩዌር ይመጣልኛል። ከዛ ኤን ሲባዛ እችኛው ፖዚቲቭ ነው የምትሆነው። ስለዚህ ኤን ሲባዛ በዚህ ኤን ስኩዌር፣ ኤን ሲባዛ በዚህ 2፣ ስለዚህ -2n ከዛ -1 ፖዚቲቭ ነው። ስለዚህ ኤን ይሆናል ፕላስ ኤን ከዛ 1 ታይም በዚህ 2 ፕላስ 2 ይመጣል። ከዛ ኦቨር ማን መጣልኛል ከስር ኤን ፕላስ 2 ታይምስ ኤን ፕላስ 1 ሶ ኤን ፕላስ 2 ታይምስ ኤን ፕላስ 1 ሶ እችኛው ፓርት ካንስል አውት ይሆንልኛል። ሶ ኤን ፕላስ ኤን አለኝ እዚህ ጋር ፕላስ ኤን አለኝ እዚህ ጋር -2 አለኝ አይደል። ስለዚህ እችኛው ፓርት ካንስል አውት ሆናለች ማለት ነው። ሶ ማን ቀረ ማለት ነው ኤን ናችን ምን ቀረ 2 ኦቨር ኤን ፕላስ 2 ከዛ ኤን ፕላስ 1 ይሄ ኤን ቫልዩአችን ነው እዚህ ጋር ምርጫ ላይ ያለ። ሶ እዚህ ጋር እንደምታዩት ኤ ላይ ያለ ምርጫ ማለት ነው። ሶ በዚህ መስራት እንችላለን። ሶ ሁለተኛው ነው ፎሪር ሲሪስ ነው። እዚህ ጋር በደንብ አዳምጡ፣ ቪዲዮን በደንብ ስላሰራሁበት። ፎሪር ሲሪስ ነው። ፎሪር ሲሪስ አሶሲኤትድ ዊዝ ዘ ፋንክሽን ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤፍ ኦፍ ኤክስ የተሰጠ ማለት ነው። ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ 1 ነው የተሰጠኝ። ከዛ ኢንተርቫሉ ደግሞ ከስንት እስከ ስንት ነው? 0 ሌስ ዛን ኦር ኢኳል ቱ ኤክስ ሌስ ኦር ኢኳል ቱ 2 ፓይ ማለት ነው። ከ0 እስከ 2 ፓይ ማለት ነው። ስለዚህ ፎሪር ሲሪስ አሶሲኤትድ ዊዝ ዘ ፋንክሽን ኤፍ ኦፍ ኤክስ ኢኳልስ 1። ስለዚህ ምን የተጠየቅ ነው? ፎሪር ሲሪስ ነው የተጠየቅ ነው ማለት ነው። በምን ኢንተርቫል ነው? በ0 እስከ 2 ባለው ኢንተርቫል። ሶ የጀነራል ፎርሙላ ኦፍ ፎሪር ሲሪስ ምንድነው ማለት ነው? ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤ ኖት ኦቨር 2። ይሄ ጀነራል ፎርሙላ ነው። የፎሪር ሲሪስ ማስታወስ አለባችሁ፣ ግዴታ መያዝ አለባችሁ። ኢንፊኒቲ ከዛ ኤን ኢዝ ኢኳልስ ቱ 1 ከዛ ኤኤን ኮዝ ኤን ኤክስ አለኝ ከዛ ፕላስ ቢኤን ሳይን ኤን ኤክስ ማለት ነው። ሶ ይሄኛው የፎሪር ሲሪስ ጀነራል ፎርሙላ። ሶ አንዳንድ ደግሞ ኮንስታንቶች አሉ። እንዴት እንፈል? አንድ የሚሆነው ኤኤን ኢዝ ኢኳልስ ቱ አይ ሚን ኤ ኖት ማለት ነው 1 ኦቨር ፓይ ኢንተግራል ኦፍ ከ0 እስከ የተሰጣችሁ ኢንተርቫል ማለት ነው። የተሰጠን ኢንተርቫል ከስንት እስከ ስንት ነው? ከ0 እስከ 2 ፓይ። ስለዚህ ከ0 እስከ 2 ፓይ ከዛ ኤፍ ኦፍ ኤክስ ዲኤክስ ነው። ሌላኛው ደግሞ ኤኤን ናችን ነው። ኤኤን ኢዝ ኢኳልስ ቱ በምንድን የምታገኙት የሚለው ማለት ነው። ኤኤን ናችን 1 ኦቨር ፓይ ነው። ከዛ ኢንተግራል 0 አፕ ቱ 2 ፓይ ይሆናል። ከዛ ኤፍ ኦፍ ኤክስ ኮዜን ኤክስ ዲኤክስ ይሄን ፎርሙላ እንዳረሱ። ሌላኛው ደግሞ ቢኤን ነው። ቢኤን ናችን ኢዝ ኢኳልስ ቱ 1 ኦቨር ፓይ ኢንተግራል ዘሴም ነው፣ ሳይን ብቻ ነው የሚሆነው እዚህ ጋር። ሶ ኤፍ ኦፍ ኤክስ ሳይን ኤን ኤክስ ዲኤክስ። ስለዚህ እነዚህን እያንዳንዱን ፈልገን ምን ማድረግ ነው? እዚህ ፎርሙላ ላይ ማስቀመጥ ማለት ነው። ሲምፕል ነው። እየሰራ ነው እንሂድ እስቲ። ሶ የመጀመሪያው ምንድን ነው? ኤ እና ኤ ኖትን የምንፈልገው ኤ ኖት ኤ ኖታችን ኢንተግራል ኦፍ ከ0 እስከ 2 ፓይ ነው። ከዛ 1 ኦቨር ፓይ አይደል። ሶ ኤፍ ኦፍ ኤክሳችን ስንት ነው? 1 አይደል። ስለዚህ 1 ዲኤክስ እንደማለት ነው። ስለዚህ አንድን ከኢንተግራል ስታወጡት ምን ይመጣላችኋል? ኤክስ አይደለም የሚሆነው። ስለዚህ ኤክስ ከስንት እስከ ስንት ነው? ከ0 እስከ 2 ፓይ ነው ሲባዛ 1 ኦቨር ፓይ አለ እንዳረሱት። ሶ እችኛው ማለት በኤክስ ቦታ 2 ፓይ መክተት ነው። ስለዚህ 1 ኦቨር ፓይ ኮመን ነች። ስለዚህ 2 ፓይ ማይነስ 0 ነው። ሶ እችኛው ፓርት ካንስል አውት ሆነች። እዚህ ኳልስ 2 መጣለች። ሶ ኤ ኖታችን ስንት መጣ? 2 መጣ። ያዙልኝ ይሄንን። ሁለተኛ ደግሞ ማን ነው የምንሰራው? የኤኤን ማለት ነው። ኤኤናችን እዚህ ኳልስ 1 ኦቨር ፓይ ነው ኢንተግራል ከ0 እስከ 2 ፓይ ነው። ኤፍ ኦፍ ኤክሳችን ስንት ነው? 1 ነው። ስለዚህ 1 ነው። ከዛ ማንም ተው ኮዝ ይናራ ኮዝ ኤን ኤክስ ዲኤክስ። የዚህ ኢንተግራል መሚወረዝ ማን ያጋላበው? የኮዝ ኢንተግራል ምንድን ነው? ሳይን ነው አይደለ? ሳይን ኤክስ ነው። ስለዚህ ሁሉ ጊዜ ደግሞ ሳይን 2ኤክስ ካለበት ምንድነው? ሳይን ኤክስ እናደርግና ኦቨር 2 እና ኮኤፊሺየንቱን እናስቀምጣለን ማለት። ስለዚህ የዚህኛው ኢንተግራል ምን ትሆናለች ማለት 1 ኦቨር ፓይ እንዳለ ይቀመጣል። ከዛ የኮዝ ደግሞ ምንድነው? ሳይን ነው አይደለ? ሳይን ኤን ኤክስ ኦቨር ኤን ይመጣል ማለት ነው። ሶ ምንድን ነው የምታደርጉት? ከፓይ ከ0 እስከ 2 ፓይ ማለት ነው።
ሶ ከዚህ በኋላ ሰብስቲቱት ብቻ ማድረግ ነው። ሶ 1 ኦቨር ፓይ ሳይን ኤን ታይምስ ፓይ ነው የሚለው። ስለዚህ ኤን ኤክስ ቢሆን ሳይን አገር ኤን ሲባዛ 2 ፓይ ነው። ከዛ ማይነስ 0 ስገባ 0 ነው የሚመጣው። ሶ እዚህ ጋር ኤን አለች። እዚህ ጋር ማስታወስ ያለባችሁ ሁል ጊዜ ኤን ታይምስ 2 ፓይ ከሆነ የሰን ቫልዩ ሁል ጊዜ 0 ነው ይመጣላችሁ። ሁል ጊዜ 0 ፓርት 0 ነው ይመጣሉ። ይሄ ፓርት ሙሉ ለምንድን ነው ካላችሁ ሳይን ኦፍ 2 ዋይስ ኦፍ ፓይ እንደማለት ነው። የሁለት ብዜት ማለት ነው አይደል? ሳይን ማለት 360 ላይ ምንድን ነው 0 ነው። ለምሳሌ እንደዚህ አይነት ቢሆን እንደዚህ ዞሮ ሲመጣ 180 ማለት እዚህ ጋር 0 ነው። ከዛ ዞሮ ሲመጣ እዚህ ጋርም 0 የሳይን ቫልዩ ማለት ነው። ሶ እዚህ ጋር 2 ፓይ ማለት 360 ዲግሪ ነው። በአንድ ሲባዙት 2 ፓይ ነው። በ3 ሲባዛ 6 አይደል? 6 ፓይ ያም ዞሮ ነው የሚመጣው ማለት ነው። ስለዚህ የኛው ፓርት 0 መጣልኝ ማለት ነው። ስለዚህ ኤ ኖታችን ስንት ነው? 2 ነው። ኤናችን ደግሞ 0 መጣ። ማን ቀረኛው? የቢኤን ቫልዩ ቢኤናችን እዚህ ቋል ስንት ነው? ኢንተግራል ኦፍ ከ0 እስከ 2 ፓይ ነው። ስለዚህ ኤፍ ኦፍ ኤክሳችን 1 ነው። ከዛ ማን ነው የሰጠኝ? ማንን ሰብስቲት ማለት ነው? ሳይን ኤን ኤክስ ዲኤክስ። ሶ የዚህኛው ኢንተግራል ምን ይሆናል? 1 ኦቨር ፓይ አለ እንዳልረሳት፣ ሶሪ እዚህ 1 ኦቨር ፓይ አለችኝ። ከዛ ምን እንደምታለው ችኛዋ ሲወጣ ምንድነው? ሳይን ምንድነው? ኮዝ ነው። ኔጌቲቭ ኮዝ ኤን ኤክስ ነው ኦቨር ኤን ይሆንኛ። ከዛ ከ0 እስከ 2 ፓይ ዘን ምን እንደማደርገው እዚህ ኳልስቱ 1 ኦቨር ፓይ እንዳለ ይቀመጣል። ከዛ እችኛዋ ሰብስቲት ማድረግ ነው። ማይነስ እቺ ማይነሷ ወደዚህ ላውጣትና ኮዝ ኦፍ ኤን 2 ፓይ ይሆናል ማለት ነው አይደለ? ኦቨር ኤን። ከዛ እችኛዋ 0 ነች። 0 ደግሞ ስንት 1 ነው ይመጣል። 1 ይመጣልኛል አይደለ? ሶ ኤን ፓይ ከሆነ ደግሞ የኮዝ ቫልዩ በስንትም 2 ሲባዛ ከዛ 1 ሲባዛ አይደለም የሚሆነው። ያ ማለት 1 ሲባዛ በ2 ፓይ፣ 2 ሲባዛ በ2 ፓይ፣ 3 ሲባዛ በ2 ፓይ። ያ ማለት እራሱን እየደገመ ሄዳ ማለት ያ ማለት ማለት ነው። ለምሳሌ የመጀመሪያው ፓርት እንደዚህ ዞሮ ይመጣል 1 ነው። ከዛ ሁለተኛ ነው ዞሮ ይመጣል 3 በ2 ሲባዛ ማለት ከዛ በ3 ሲባዛ 3 ዞሮ እዚህ ጋር ይመጣል ማለት ሶ እቺኛው ፓርት ምን ትሆናች ማለት ነው? ይሄ ፓርት 1 ይሆናል ማለት ነው። ሶ -1 ፓይ እቺኛው 1 ከመጣችልኝ 1 ማይነስ 1 ይሆናል። ሶ እቺኛው ፓርት ምን ሆነች? 0 ነው ማለት ነው። ስለዚህ 0ን በማንኛውም ቁጥር ስታባዙ 0 ይመጣላችኋል። ሶ ቢኤናችን ምን መጣ ማለት ነው? 0 መጣ ማለት ነው። ሶ ኤ ኖት ኢዝ ኢኳልስ 2 ነው። ኤን ኢዝ ኢኳልስ 0 ነው። ቢኤን ኢዝ ኢኳልስ 0 መጣልኝ ማለት ነው። ሶ ዋና ስራችንን ጨረስን ማለት ነው። አሁን ምንድን ነው የምታደርጉት? ፎርሙላ ብቻ አፕላይ ማድረግ ነው። ሶ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ መጀመሪያ የሰጠን ፎርሙላ ምንድን ነው? ኤ ኖት ኦቨር 2 ነው። ከዛ ፕላስ ሳሜሽን ነው ምን የተባለው መጀመሪያ የጻፍናት ኤን አለ ኮዝ ኤን ኤክስ ፕላስ ቢኤ ኤን ሳይን ኤን ኤክስ አለ ይሰጠኝ። እሺኛው እንደዚህ ማለት ነው። እዚህ ጋር ኢንፊኒቲ አለ፣ እዚህ ጋር ደግሞ ኤን ኢኳል 0። ሶ ኤ ኖታችን አግኝተናል። ስንት ኤ ኖታችን? 2 ኦቨር 2 ሲደመር ኤ ፓርት ኤ ናችን ፓርት ስንት መጣልኝ? 0 ፕላስ የቢኤን ቫልዩ ስንት መጣል? 0። ሶ እዚህ ኢኳልስ ቱ ይሄ በዚህ ጣፋና ማን መጣልኝ ማለት ነው? 1 መጣልኝ። ሶ ኤፍ ኦፍ ኤክስ እዚህ ኢኳል ስንት መጣ ማለት ነው? 1 መጣል። ሶ ምርጫ ላይ አለ ወይስ የለም የሚለውን ነው። ምርጫ ላይ ቢ ማለት ነው የቢ ቫልዩ ነው ማለት ነው። ስለዚህ እቺኛው ትሆናለች መልሳችን ማለት ነው። ሶ ሌላኛው ሶስተኛው ጥያቄ ነው።